ልትፋለም ነው አሉ ልታረገው ደም በደም እናቴ ትቆጣኛለች እኔ አልደባደብም ትምህርት ቤት ወላጅ አምጣሉኝ ረብሻ አረ አይደለም እናሳ አንደኛው ወጥቼ ሽልማትን እናት መታ ተቀበል ብሎ ማን ዳይሬክተሩ ነው ያለ አረ አይደለም እናሳ ጽዳቷ ደማ ያውቅሽ ነው እንዴና ዳይሬክተሩ ነው ሌላ ምን በቃ ነው ሄጅ አናግረዋለሁ ምን ዳይሬክተሩ ነው አረ አይደለም ጽዳቷ ስማ ወንድም ይወታስቸግራለች ግረፋት እማዬ ደግሞ አትወጣም እንዴ ዛሬማ ቤቱ ድረስ እንጂ ማትወደኝ ሆነ ራሴ ነው ማጠፋለን ምለው አጀሪት እስካሁን ተዘብዝተሻል ያው ሰው ጠይቄ እመጣለሁ እግርሽ ከዚህ ቤት ንቅንቅ እንዳት እሺ ነገ ፈተና ስላለኝ አጠናለሁ የት ማለት ቻው ማና የድሮ ጓደኛዬ ብርቅዬ እንዴት ነሽልኝ ዛሬ ከየት ታገኘሽ ልጠይቅሽ ብዬ ነው ተጠፋፋን እኮ አንቺማ ሰው ማፈልግ ቆይ በረልክ አቤት ልጆትን ጠሩልኝ የለም ሰፈሩን ከመበጠብጠው ከሚጠሩ ከምታዋርጂ ልጥራው እናቴ አንተ አቤት ማዬ ሳትደበድበኝ እቺ ልጅ ከዚህ ሰፈር ይዘክልኝ ወጣ እሺ ማዬ አቤት ምን ነበር በቃ እኔ ካላንተ ህይወቴ ባዶ ናት ምንድነው አስናቀኝ ኧረ እንዳለች ሁሌ እየመጣች አብረን ካልሆነ ራሴን አጠፋለሁ የምትል ሰው ልጁን አይቀጣም እንዴ አቤት የኔ ልጅ ብትሆን ነፍሷ ከስጋዋ ነበር ማናቀ ሂጂ በቃ እነ ማዘር ምን ይላሉ እንደውም አልወጣም ካንተ ጋር እዚህ ቤት ነው ምኖራት ሰማሽልኝ አረች ምን ቁላ እንደው ስንት አይነት ልጅ አለ እኔ ቆይ ማንተ ፍቅር ምክንያት ራሴን ማጥፋት አለብኝ ኧረ ድምፅሽን ቀንሽ አበስ ገበር ዛሬ ብቻ መስሎሽ ነው መመላለስ ከጀመረች አመት ሊሞላት ታዲያ ስትመጣ መሀል አናቷ ብለሽ አታባረረ ኧረ እሱ አይደለም ሰው ታንክ የማይመልሳት ቆይ ነው ያሳያታለሁ የቱ ጋር ናቸው ያው እዛ ጋር እናንተ እንዴማ አንቺ አይደለም ማጂ ያምን ማጂ ማንነሽ ምንሽ ነኝ እኔ ካላቀሽ ማጂ ብርቅዬ ልጅሽ ናት እንዴ ከተፈጠርኩ ዛሬ ገና ነው ያዩት አላቃት አታቀኝ ወይኔ ጉዴ ታነች ሰው እኔ አላቃት እንዴ ኧረ ነኝ እኔ አላቃት ምን ያላቃት እባካችሁ ሰዎች ይዘኑልኝ ለኔ በወጣትነቴ ለጠፋብኝ አይኔ መድኃኒዓለም ይስጥልኝ እኔ አባት ይሄ ሰውዬ አሁንስ ሄሎ 120 ሺህ ብር ተስማማን አይደል እንዴ ከ120 ሺህ ብር 5 ሳንቲም አልጨመርም አይገርምም 10 ብሩን መልስልኝ መጸወትከኝ እኮ የኔ ጌታ እጸድቃለሁ ብዬ እኮ ነው ሳስበው ግን ተቆነንኩ ስላይነ ብርሃን እግዚአብሔር ይስጥልኝ ህይወትሽ ብርሃን ይሁን ባካችሁ ሰዎች ይዘኑልኝ ለኔ ወጣትነት ይቅርታ ማስሬ ነህ አይደል ጭካይስ ያለቅ አለችኝ እኮ ይቅርታ የኔ መቤት ተመሳስዬብሽ ነው ዳኮ መልኩ ይመሳሰላል አይ አልተመሳሰልክብኝም መልክህ ራሱ ነው ዳኮ የራሱ መልክ የለውም ከሁሉ ጋር እንደተመሳሰለ ነው ዩኒቨርሲቲ አንድ ላይ ተምረናል ስራ የለሽም እንዴ በቃላሽ በይ እኮ ራስህ ነህ ቆይ ለምን እንደምትለምነው አንቺ ለምን እንደምትሰሪው ለገንዘብ ለሀብት ህልሜን ለመኖር የሷን ህልም እየኖርኩት እንደሆነ ነግሬ ፌንት ላስበላት እንዴ እሻውን አታስጠጪ ስልክሽን ስጭኝና ሻይ ቡና እያልን እናወራለን የልመና ልምድህን አካፍለኝ 5 ብር መጽውተሽ ልምድ ቀስመሽ ልትሄጂ ነው ስንት የሰው ፊት ገርፎኝ እኮ ነው እዚህ ደረጃ የደረስኩት ወቸው ጉድ ላይ ቀርቤ ልምዴን ሼር ከማድረግ ታገሺ እዛ ላይ ተሰሚዋለሽ ማስሪ ችግር ላይ ነኝ እባክህ እሱን እንኳን የገረጣው ፊትሽ ይናገራል ለመሆኑ በልተሽ ታድሪያለሽ እስኪ እቺ ነጃት አመሰግናለሁ ስለ ዓለሙ ቤዛ ገባ 300 ሺህ እሺ በቃ ሜሴጅ ላይ ቼክ አደርጋለሁ ቆይ ስራ ላይ ነኝ እሺ ቼክ አደርጋለሁ ደውላለሁ እኔ አባት እሺ ስለ ዓለሙ ቤዛ ስለ መድኃኒያ ሰማኝማ ወይ ሰርጋችን እንዲሆን እንፈልገው ማለት ነው ቲክቶክ ላይ አላየህም መኪናው እንደዚህ ብሎ የሚሄደው ዝበይ ስሙን ጠሪው ብለሽ አሁን ትጠሪዋለሽ ሁሉም የየራሱ ኑሮ አለው የኛ ሀገር ኑሮ እንደሆነ አንዱ እንደዚህ ነው እኛ ላይ መከራ ህይወትሽ ላይፍሽን አስታውሺ ምን የሰው ነገር ምን አሳየሽ ሲጀመር ማለት ነው ዝበይ ኢቫን ጋር ሄደን በባህል እንጋባለን አለበለዚያ ከፈለግሽ ሂጂ ከዚህ እሺ የሰው ነገር እያየሽ ህይወቴን አትመጪ
ወይሽ እኔ አሁን ላይ ሲጀመር የቆጨኝ እስከዛሬ የሰበርኳቸውን ብሎኬቶች ባጠራቀማቸው ነው ባለ 4 መኝታ 2 ሽንት ቤት ያለው ቪላ ቤት ሁላ ሰራ ነበር እኮ። ደግሞ እስከዛሬ የበላሁት ክትፎ ራሱ እኮ አልተከፈለም እኮ። ታዲያ ለምን አሸንፋት ከፍለ? ፈጣሪ ጸባዩ ድማ ይኸውልህ፣ እኔ ለብር ብዬ አይደለም የ2 ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ? አልፈረውም እኮ እንዴ። እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ፣ በውሹ ዲግሪ አለኝ፣ በማርሻል አርት ፒኤችዲ አለኝ፣ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ። ታዲያ ለምን ፈራ? ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት። ደግሞ እናቶች ታውቃለህ፣ ይታወቃቸዋል እኮ አይደለ? ታውቋታል። ባሸነፍም ብሩን እንደማይከፍሉኝ ማለት ነው። ደግሞ ስሰማ ማለት ነው እኔ ሪንግ ውስጥ ከገባሁ በኋላ ተመሳጥረው ለ3 ዲመቱኝ እንደሆነ መረጃው ደርሶኛል። ከየት ነው የደረሰ? ከራሴ ነው። ደግሞ እኮ አዘጋጆቹ ራሱ እኮ አጭበርባሪዎች እኮ ናቸው። አስብ ውስጥ እኔም ብሎ 10 ሰው ቢመጣ ከዛ ከነዛ 10 ሰዎች የትኬት 10 ሺህ ብር ቢቀበሏቸው ስንት ብር ይመጣል? 60 ሚሊዮን። ያውላ ለማን ነው? ለራሳቸው እኮ ነው እኮ የሚያረጉት ያን ሁላ ብር እኮ። ደግሞ ማለት ነው እኛ ትላልቅ ሰዎች ነን። በዚህ እድሜያችን እንደ ሕፃን ልጅ ወርደን ጸብ ላይ ምናምን መገኘት አለብን ብዬ አላምንም። አሁን እኔ እንዲህ ስል ሰው ፈርቼ ምናምን ይመስላል። ፈርቼ አይደለም እናቴ ስለማትፈቅድልኝ ነው። ወይኔ እናቴ ብትፈቅድልኝ ኖሮ አሳየው ነበርሽ። ወይ ካልሆነ እናትን እናስፈቅድልኝ። ወይ እንደዛ አይሆንም። አሁን እኛ ሲጀመር ሰሞኑን ጀሞ ካለው ቤታችን ለቀን ኬንቴሪ ልንገባ ነው። ነገሩ ደግሞ በዚሁ የሚቀጥል ከሆነ ማይረግብ ከሆነ በዛ ወደ ቡታቸራ እንገባለን ብለናል። እና እናንተ መታችሁ ለመጠየቅ ይርቃችኋል። ችግር የለውም እንመጣለን። እንዴ ምንድነው? በቃ እሺ እኔ አልችለውም። ምን አድርግ ነው የምትለኝ? እኔ አልችለውም። በቃ እንዴ ታስገድሉኝ ነው እንዴ? እኔ ለእናቴ ልኑርበት። በቃ አልፈልግም። አልጣላም። እንዴ ቺክ ካገኘ ከማይፈታው ጀለስ ጋር ቪዲዮ ስትሰሩ ሲን 3 ቴክ 1 ሹት 1 አክሽን። ጠጋ በጠጋ ጆሴፍ ጎበዝ በቃ ሲ ናይስ አሪፍ ነው። ካት ካት በቃ አሪፍ ስራ ነው። አባቴ ውጡ። ካት አንተ ናውጣ። እሱ ሌላ ታሪክ ላይ ነው። አንተ ናውጣ ሁለቱንም። ኧረ አንዱን አውጣት ነው። ኧረ አንዱን ኧረ አንተ ወይ ሁለቱንም ኧረ አንዱን አስወጣብሽ። ካት ና አንተ የብድቃ ኮፍዬ የመሰልክ ልጅ ና እስቲ። ምንድነው ሰፈሩ በነጠላ ጫማ እኮ ሻወር ቤት አደረገው ጠቅላላ እኮ። ምንድነው ምን አገባሁት? አንተ ቸጋራ ማፈን እንዳከፍት ያ አባትህ ራሱ እናትን ሲያገባ ትዝ ይለኛል። ከበረሃ ያመጣውን አጎበር እኮ ቬሎ ነው ብሎ አልብሶ እኮ ነው ያገባት። ይሄ ተመጣ ችጋር ከዘር ነው ያንተ ብቻ አይደለም ልልፈልጌ ነው። ምን አርግ ነው የሚል ከመሬት ተነስተው የቴን ስር ስላልጠራው ተናደው ማ እኔ ነኝ ሸራቱ ጥሩ በቅርጫ ለተደገሰ ድግስ ምናደደው። ሰምተናል እኮ 500 ሰው ተጠርቶ መጥቶ ምግብ ደርሶት የበላው 15 ሰው ነው። ቀሪውን ከኔቷ አጠጥታችኋል ነው የመለሳችሁት? ምግብ እንኳን አለ ተርፎ ራሱ ፍሪጅ ውስጥ ተከቷል። ፍሪጅ ኬታ በበዳባት ልስ ፍሪጅ ኬታ ያመጣው ፍሪጅ ነው ብትለው ውሃ ራሱን ስራ ውስጥ አይደል የምታቀዘቅዙት? አትወሽካታ ፍሪጅ እንኳን ባይኖረን ዳቦ መድፊያ አለ። ዳቦ መድፊያ ያያው በሱ ዳቦ ሲሆን ሽንት ድፉበት ምድረ ሸታታ። ሸታታ እንኳን አይበሉ ከሶ በላይ ሸታታ አለ እንደ ጋቢውን ራሱን ማያዝ። ስነ ስርዓት ጋቢ እንዳትናገር። ይኸውልህ መስመር እንዳንተላለፍ። አንተ እኔ ሸታታ ትላለህ። እኔ እኮ በእጄ በልቼ እግሬ የምታጠብ ሰው እኮ ነኝ እኮ። ያ አጎት አለ አይደል የዶሮ ኩስኩስ ቢል ከሱ በላይ ሸታታ አለው። እሱ እንኳን እንዳይሰማውት ያልቀለውታል። እሱ ሊመታኝ እኔ ማለት በአንድ እጄ ጋቢ እየቋጨው በአንድ እጄ መቷል። ጥቁር ቀበቶ እንዳለኝ ረስተው ነው እንዴ ሱሬ ላይ ማረጋው? የናፍጣ መኪና አሁን መኪናው ናፍጣ ሲያገኝ እንዴት እንደሚጠጣው ነው ማሳያችሁ። አይታችሁታል? ያከፋፈት ይራስ ዛለጋውሽ መስቅ ወይኔ በእናት 10 ሺህ ብር የገዛሁት ሱሪ ቢስሚላህ God have mercy upon us. እንዴ ነው ነዳጅ መኪና God have mercy upon us. ነዳጅ ሲያገኝ የሚጠጣው እጠጣለሁ። አበሻ ሄሎ፣ ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም? ስም ምናምን እጽፋለሁ? አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ። ችግር የለውም እኮ። አይ አንዴ ልሰናበታትና። አረ ምንም ይሄ ፈርመህ እንደውላለን። ችግር የለውም። ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻል? ጾምን ምናምን። አረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም።
መደረብ ምናምን ግን አይቻልም። ናቲ ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። እሳት እበላለሁ። አሽሎሺ ሆ አሽሎሺ በነላይ ለላይ ሶንሺ አሽሎሺ ሆ አሽሎሺ በነላይ ለላይ ሶንሺ ትርር ዋይ ዋይ ትርር ዋይ ዋይ እኔንጃ ኒንጃ እኔንጃ ኒኒ ፍቅርሽ ባይኔ ላይ ዞርብኝ እሱማ ኒንጃ ኒንጃ ኒኒ ፍቅርሽ ባይኔ ላይ ዞርብኝ አልተሻላትም። ይሄን ፊትና ድምጽ እየሰማች እንዴት ይሻላታል? እንኳን እሷ እኛም ስናይና ስንሰማ ታመናል። አንተ የጅብ ጥላ መሰልክ ልጅ ሚዶ ጥርስ ደግሞ ምንድነው ጣት? አምስቱም ማውራጣት በዚህ ልታቅፋት ነው? ልገርፋት? ባልጩ ትራስ ይዳከደዛ ባን ዘንባል ብሎብኝ ነው። ኮራ ደረስ ራለኝ ጨቦኔን ጨቦ ማለት ጥበቃ ነው። ጥበቃ ስለ ዝቃር ከገመትከኝ ሚስ አንደርስታንዲንግ ዲስተር ይባላልው። ጨዋታው ስለተመቸኝ ቀጥላልኩት። ነገሩ ከስርስሩ መልካም ነው። ስራ ለመቀጠር ብዬ አንደ ተከበረ ሰው ቤት ሄድኩ። ሰውየው ቦርጫም ነው። ዝጋ ሽጉጥ ከተው በኔ ላይ ያቅራራል። እዚህ ግቢ ላይ ባቢ ገባ ምን ታረጋል? እንደ ከግንባጥር ሽባጥር ከሽባጥር መሬት እግሩ ሳይነካ አየር ላይ ነው ቁርጭምጭምቱን በጥርስ ያፈርሳል። አንበሳኔ ለማለት ነው። አረባካ አፍንጫም ቢሉስ በዱላው ገቡን ዱላውን ተቀብሎ ቢልስ በደረት ተንቺ እግሩን በጥይት አንተ ጥይት እስክታመጣ እሱ በሽጉጥ ቢነፈስ ጭራሽ ላይ ቦሽጉጣው እንዴት አይነ ሞራለለ ለስል ጌታ እርሶነት እንደ ሌቦ እኔ በበራላ አስገባም በበራ ገቡን ሲል ሰውዬው መጨረሻ ተናደደ። አሁን ግልጽ ጥያቄ ነው መጠይቅ፣ ግልጽ መልስ ነው የምፈልገው። ሰውዬውን ትገለዋለህ ወይስ አትገል? ጌታዬንም ግልጽ መልስ ነው የምፈልገው። ሰውዬውን ቢገለው ነው ቢምራው ነው የምትቀጥረው? Tú míralo, ¡ay, mi madre! ኧረ እናቴ ባጠባሽ ቱታረተ ያራታይ ታይ ታይ እኔ አባካት ትጋጠምልኛለሁ። 10 ሚሊዮን ብር አባክን ሀዘንተኛ ቁርስን ሳማና እንቁላል እየበላ ደግሞ እኔ እኮ በወጣ ትንሽ ሀዘንተኛነት እነሱ እኮ ሀሳባቸው ሊገሉኝ እኮ ሊገሉኝ እነሱ ሴዶ ቀለብ ገደለኝ እኮ እናት እኮ ጆኒ ማን እባቤው እናቴ እኔ ሲጀመር የሰፈር ጠብ ስደባደበት ተቀልሽ አላቅም። እኔ እኮ እንደዛ እንደ አፍሪካው ሰውዬ እኮ ዝም ብዬ ነው ዋቴ ብዬ ፎርሬ ሰብስበልከኝ የጅቦ እናት አስባልከኝ። የጅቦ እናት እኮ ነው የሚሉኝ። 10 ሚሊዮን ሰርቻ መጣዋለሁ። 10 ሚሊዮን ሰርቻ መጣዋለሁ። ምን አባክ ነው ሰርታ የምታመጣው? ኮባ ደብድበህ ደሞ ፖል ደብድበህ የምታመጣው ብር አልፈልግልህም። ዞር በል አንተ። ደሞ ምን እንዳመጣውልሽ እናቴ እዛ ታች ቁርጥ ቤት አላል 15 ኪሎ ቁርጥ በልቼ መጨረሻ ላይ ሩባ አስተርፌ ትዛልሽ ይዤልሽ መጣውናት ሩባን ዝም አፈር ብላ እናቴ አፈር ብላ ዞር በል ሁለተኛ እንዳመጣ አንተ ልጅ አይደለም ኧረ አንተ ደሞ ሲጀመር ድብድብ ሐራም እኮ ነው። ድብድብ አባክ የቀራውን ዞር በል ድብድብ ሐራም ብያለሁ። የሚቻለው መሳደብ ነው እንጂ ድብድብ ሐራም ነው። ሄሎ ኢትዮ ቴሌኮም ነው? አዎ ኢትዮ ቴሌኮም ነው። ላመሰግናችሁ ነበር የደወሉ። ቀጥልሽ አመስግነን። እንደ ግለሰብ በጣም ብዙ ሌባ አለ ማለት ነው። እንደ ሀገር ግን እንደናንተ አይነት ሞላጫ ሌባ የለም። ቆንጆ አሎ፣ የት ነህ? ያ የተለመደው ቤት ነኝ። ካቻ ሳቢያ ምሳሌ ጋብዥ። የተለመደው ቤት? አይ ቆንጆ በቃ ነይ፣ እዛ ቤት ነው። እኔማ እንዴት እንደማደርግሽ እኮ አላውቅም። እንዴ ምሳሌ ጋብዥ ይችላል። ሰው ሰብስባብኝ ትመጣለች። ኦኬ ጓደኞችሽ ናቸው? አዊ ናታ ታዛቸው በእናትህ። ወይ ምን ይምጣላችሁ? ለኔ ባርገርና ፒዛ ደግሞ ቴካዊ አድርግልኝ። ቴካዊ? ለአንተስ? ለኔ አንድ ጥብስ መረቅ ያለውና ቅልጥም ይኖረው። እሺ በደንብ ይኖረው። ቅልጥም እንዴት እንደምወድ። እሺ ላንቺስ? ለኔ ሻይ። እሺ ለእናንተ ይሄን ብሉ፣ ለእሷ ዳቦ ጨምርላት። ወይ አትዩት ያለቅሳል። ጀግናው
ደህና ስራ እንደሰራ ሰው እኔ ነኝ ሀያል ትላላ። ሲጀመር ካንተ ውጪ ይሄንን አለጣጠፍ ማን ሊለጠፍ ይችላል? እንደ ወዛደር ንፍጥ ሄደህ ልጠፋል ካደለ አሟል ወንድሜ አሟል። እሸው እኔ እርግጠኛ ነኝ ቀጥ ብለህ የሚሄድከው ወደ ጤና ጣቢያ እንደ ለማጅ ግንበኛ ልስን ልጥፋል ካደለ እርጥብ ጀሶ አረ ውጪ ማለት አንተ ነህ? አዎ እኔ ነኝ። ኢንስፔክተር ዝራው ይበቀላል ይባላል። ለሱ እንመለስበታለን። ያስካለችን ቤት በመዝረፍ ወንጀል ተጠርጥረህ ለፍርድ ትፈልጋለህ። ኧረ በጭራሽ እኔ እንደዛ አላደርግም። ሰው ተሳስታችሁ እንዳይሆን። በር ላይ ያለው የእጅ አሻራ ግን አንተን ነው የሚያሳየው። እንዴት? በፍጹም የኔ አሻራ ሊገኝ ጓንት ተጠቅሜ ነበር እኮ። እሰረኝ